ሰላም የዴይሊ ፎረም ቤተሰቦች፣ የአሜሪካው ትሪፖሊ የተሰኘው ግዙፍ የአሜሪካ የጦር መርከብ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለመቀላቀል ወደ መካከለኛው ምስራቅ በፍጥነት እየገሰገሰ ባለበት በአሁኑ ወቅት በህንድ ውቅያኖስ ላይ መታየቱን ተረጋገጠ። የቻይና አርቲፊሻል ኢንተለጀንስ ጀማሪ ኩባንያ ባወጣው የሳተላይት ምስል መሰረት 844 ጫማ ርዝመት ያለው ይህ የጦር መርከብ ነዳጅ ለመሙላት በህንድ ውቅያኖስ በምትገኝ ዲያጎ ጋርሲያ ደሴት ላይ አጭር ቆይታ አድርጓል ሲል ይፋ አድርጓል። በዚህ ጉዳይ ላይ ዘርዘር ያለ ዘገባ ይዘናል። ይህ መረጃ መውጣቱንም አሜሪካ አስደንግጧታል። አሜሪካ በኢራን ላይ የተከፈተውን ጦርነት ለጊዜው ለማስቆም ያቀረበችው የአንድ ወር ጊዜ የተኩስ አቁም ስምምነት ቴህራን ድርድሩን በይፋ ውድቅ በማድረጓና በእስራኤል ምንም አይነት የስምምነት ፍላጎት ባለመታየቱ ከመሬት ሊወርድ አልቻለም ተብሏል። አሜሪካ ለአንድ ወር ያቀረበችው የተኩስ አቁም ስምምነት ቴህራን ሙሉ ለሙሉ ጦርነቱን ማቆም ካልሆነ ለአንድ ወር በሚል ብቻ ጊዜ ለመግዛት ጦርነቱን ለማቆም ፈቃደኛ አይደለም ብላለች። በዚህ ጉዳይም ዘርዘር ያለ ዘገባ ይዘናል። የኢራን ከፍተኛ የፖለቲካና የደህንነት ባለስልጣናት ለመንግስት ፕሬስ ቲቪ እንደገለጹት ቴህራን አሜሪካ ያቀረበችውን ወቅታዊ የተኩስ አቁም የሰላም እቅድ ውድቅ አድርገዋል። በዚህ ጉዳይም ዘርዘር ያለ የኢራንን ሀሳብ ይዘናል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የመካከለኛው ምስራቅ ጦርነት እንዲቆም ጠየቁ። ዋና ጸሐፊው በግጭቱ ውስጥ በቀጥታም ሆነ በተዘዋዋሪም የሚሳተፉ የተለያዩ ኃይሎች በጽኑ የተኩስ አቁም እንዲያደርጉም ጠይቀዋል። በተመድ ዋና ጸሐፊው ዙሪያ ዝርዝር ዘገባም ይዘናል። የኩዌት የውጭ ጉዳይ ሚኒስቴር በዓለም አቀፍ አውሮፕላን ማረፊያ በሚገኝ የነዳጅ ማከማቻ ታንኮች ላይ ኢራን የፈጸመችውን ወታደራዊ ጥቃት በጽኑ አውግዟል። የኢራን ጥቃት በመካከለኛው ምስራቅ አሁንም እየሰፋ መምጣቱ ተሰምቷል። በዚህ ጉዳይም የምንነግራችሁ ነገር አለ። የእስራኤል ፖሊስ ከሊባኖስ የተተኮሰው የክላስተር ሚሳኤል በሰሜን እስራኤል በምትገኝ ክሪያት ሽሞ የመኖሪያ ሰፈር ላይ ከባድ ጥቃት አድርሷል ብሏል። ይህን ጥቃት ተከትሎ የጸጥታ ኃይሎች በሰፈር ውስጥ ያልፈነዱ አደገኛ ፈንጂዎች መኖሩ አለመኖሩን ለማረጋገጥ ጥብቅ ፍተሻ በማድረግ ላይ ናቸውም ተብሏል። በእስራኤል በደረሰው የኢራን ጥቃትም ዝርዝር ዘገባ ይዘናል። አብራችሁን ከቆያችሁ እነዚህን ዘገባዎች ትሰማላችሁ። ቤተሰቦቻችን ዜናዎቹን ከወደዳችሁ ላይክ አድርጉ፣ ለሌላው ተደራሽ እንዲሆንም ሼር አድርጉም። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ደግሞ በመልእክት መስጫው በኩል አድርሱ ነው። የአሜሪካው ትሪፖሊ የተሰኘው ግዙፍ የአሜሪካ ጦር መርከብ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለመቀላቀል ወደ መካከለኛው ምስራቅ እየሄደ መሆኑ ተረጋገጠ። ይህ ግዙፍ የጦር መርከብ በህንድ ውቅያኖስ ላይ መታየቱም በሳተላይት ምስል ቻይና አረጋግጣለች። ሚዛር ቪዥን የተሰኘው የቻይና አርቲፊሻል ኢንተለጀንስ ጀማሪ ኩባንያ ባወጣው የሳተላይት ምስል መሰረት 844 ጫማ ርዝመት ያለው ይህ የጦር መርከብ ነዳጅ ለመሙላት በህንድ ውቅያኖስ በምትገኝ ዲያጎ ጋርሲያ ደሴት ላይ አጭር ቆይታ አድርጓል። ምስሉ ሰኞ ዕለት የቻይና ሰዓት አቆጣጠር ተከትሎ ከረፋዱ 5 ሰዓት ከ46 ላይ የተነሳ ሲሆን መርከቧ በዚህ ሳምንት መጨረሻ በአሜሪካ ማዕከላዊ እዝ ስር ወደሚገኝ ቀጠና ከመግባቷ በፊት የታየችበት የመጨረሻው ስፍራ ሊሆን እንደሚችል ክፍት የመረጃ ምንጮች ተንታኞች ገልጸዋል። ይህ ወታደራዊ ስምሪት አሜሪካ ፊቷን ከእስያ ፓሲፊክ ቀጠና ወደ መካከለኛው ምስራቅ እያዞረች መሆኑን በግልጽ የሚያሳይ ነውም ተብሏል። አሜሪካ ትሪፖሊ ከ2000 በላይ ማሪኖችን እና ኤፍ-35 ቢ የተሰኙ ዘመናዊ የድብቅ ተዋጊ አውሮፕላኖችን የጫነ ሲሆን ከሳውዝ ቻይና ባህር ተነስቶ ቢያንስ በሁለት አጥፊ መርከቦች ታጅቦ በከፍተኛ ፍጥነት እየተጓዘ ነውም ብሏል መረጃው። የአሜሪካ ሳንዲያጎ የተባለ ሌላ መርከብ መላካ የተሰኘውን የባህር ሰርጥ አቋርጦ ተመሳሳይ ጉዞ መጀመሩን መረጃዎች እያሳዩ ነው። ፕሬዚዳንት ዶናልድ ትራምፕ ኦፕሬሽን ኤፒፊዮሪ የተሰኘውን ይህ ዘመቻ ከ4 እስከ 5 ሳምንት ብቻ ሊፈጅ እንደሚችል ቀደም ብለው ቢናገሩም አሁን ግን ጦርነቱ እየተራዘመ በመምጣቱ ፔንታገን ከደቡብ ኮሪያ የታድ የሚሳኤል መከላከያ ጋሻውን ሳይቀር ነቅሎ ወደ መካከለኛው ምስራቅ በማስገባት ላይ ይገኛል። መርከቧ ያረፈችበት ዲያጎ ጋርሲያ የአሜሪካና የብሪታንያ የጋራ ጦር ሰፈርም ቢሆንም ከዚህ ቀደም ኢራን ያስወነጨፈችው የባላስቲክ ሚሳኤል ጥቃት ማክሸፏን የውጥረቱ መጠንም ያሳያል። በጦርነቱ ጊዜ የሳተላይት ምስሎች ለስለላ መረጃ ያላቸው ሚና እጅግ ከፍተኛ በመሆኑ ይህ የቻይና ኩባንያ ያወጣው ምስል ትልቅ ትኩረትም ስቧል። የካቲት 28 አሜሪካና እስራኤል የቦምብ ጥቃታቸውን ከመጀመር አንስቶ አሜሪካውያን የሳተላይት ምስል አቅራቢ ኩባንያዎች እንደ ፕላኔት ላብስ እና ቫንቶር ያሉ ኢራንና ተላላኪዎቿ ምስሎቹን ለጥቃት ኢላማ እንዳይጠቀሙባቸው በማሰብ የጦር ሰፈሮችን ምስል ከማውጣት ታቅበዋል ወይም ሆን ብለው ያዘገያሉ። እንደ ጆሴፍ ዌን ያሉ የመረጃ ተንታኞች ባለሙያዎች እንደሚያብራሩት የሳተላይት ምስሎች ለ14 ቀናት ያህል ማዘግየት ወታደራዊ ኃይሎችን ቦታ
ቦታቸውን እንዲቀይሩ ወይም ራሳቸውን እንዲያበቁ በቂ ጊዜ ይሰጣልም ሲሉ እየተነተኑ ነው። የኢራን ከፍተኛ የፖለቲካና የደህንነት ባለስልጣናት ለመንግስታዊ ፕሬስ ቴሌቪዥን እንደገለጹት ቴህራን አሜሪካ ያቀረበችውን ወቅታዊ የተኩስ አቁም የሰላም እቅድ ውድቅ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም በማሰብ በፓኪስታን አሸማጋይነት የላኩት ባለ 15 ነጥብ የድርድር ሀሳብ ተከትሎ መግለጫ የሰጡት እኚህ ባለስልጣናት ጦርነቱ ሊቆም የሚችለው በቴህራን የራሷ ቅድመ ሁኔታዎችና የጊዜ ሰሌዳ ላይ ብቻ መሆኑን በማሳሰብ የአሜሪካን ጥያቄ አጣጥለውታል። ባለስልጣናቱ አክለውም አሜሪካ ልታሟላቸው የሚገቡ 5 ጥብቅ የኢራን ቅድመ ሁኔታዎችንም በዝርዝር አስቀምጠዋል። ይሁን እንጂ ሌላ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል በሰጡት መረጃ የቴህራን አቋም በመጠኑ ቢሆንም ክፍተት ያለው ይመስላል። ባለስልጣናቱ እንዳብራሩት ኢራን ለአሜሪካ የሰላም እቅድ የሰጠችው የመጀመሪያው ምላሽ አዎንታዊ ባይሆንም መንግስት አሁንም እቅዱን በጥልቀት እየመረመረው እንደሚገኝ ጠቁመዋል። ይህ የኢራን የመጀመሪያ ደረጃ ምላሽ ለዋሽንግተን እንዲተላለፍ ለፓኪስታን መሰጠቱንም ምንጮቹ አረጋግጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በመካከለኛው ምስራቅ እየተካሄደ ባለው አውዳሚ ጦርነት ዙሪያ ጠንካራ መግለጫ ሰጥተዋል። ዋና ጸሐፊው በግጭቱ ውስጥ በቀጥታም ሆነ በተዘዋዋሪ የሚሳተፉ የተለያዩ ኃይሎች በጽኑ የኮነኑ ሲሆን አሁን ያለው ውጊያ መሪዎች እንኳን ሊገምቱት ከሚችሉት የከፋና ድንበር ያለፈ ደረጃ መድረሱን አስጠንቅቀዋል። በተለይም ባለፈው ወር በኢራን ላይ የጋራ ጥቃት በመከፈቱ ጦርነቱ የጀመሩት አሜሪካና እስራኤል ይህንን ጦርነት በአስቸኳይ እንዲያቆሙም ጉቴሬዝ ጥሪ አቅርበዋል። ጉቴሬዝ ይህንን ጥሪ ያቀረቡት የሰብአዊ ቀውስ ከዕለት ወደ ዕለት እየጠለቀ የንጹሃን ዜጎች እልቂት እያሻቀበ እንዲሁም በዓለም አቀፍ ኢኮኖሚ ላይ እያደረሰ ያለው አውዳሚ ተጽዕኖ ከጊዜ ወደ ጊዜ እየባሰ በመምጣቱ መሆኑን አስገንዝበዋል። በዚህ አሜሪካና እስራኤል ተግሳጽ ጎን ለጎን ዋና ጸሐፊው ለቴህራን ቀጥተኛ መልእክት አስተላልፈዋል። ለኢራን ያስተላለፉትን መልእክት በጎረቤቶቿ ላይ የምትፈጽመውን ጥቃት እንድታቆም ነው በማለት የኢራን ድርጊት አውግዘዋል። የተባበሩት መንግስታት ድርጅት ይህንን ውስብስብ ግጭት ለማርገብና አሁን እየተደረጉ ያሉ የሰላም ጥረቶችን በበላይነት እንዲመሩ በማሰብ አንጋፋውን ፈረንሳያዊ ዲፕሎማት ዣን አርኖልት የዋና ጸሐፊ የግል ልዩ መልእክተኛ አድርገው መሾማቸውን ጉቴሬዝ በዚህ መግለጫቸው አስታውቀዋል። የኩዌት የውጭ ጉዳይ ሚኒስቴር በዓለም አቀፍ የአውሮፕላን ማረፊያ በሚገኝ የነዳጅ ማከማቻ ታንኮች ላይ ኢራን የፈጸመችውን ወታደራዊ ጥቃት አወገዘ። ሚኒስቴሩ በማህበራዊ ትስስር ገጾቹ ባወጣው ይፋዊ መግለጫ የአውሮፕላን ማረፊያው የሲቪል መገልገያ ተቋማት በመሆኑ በእንደዚህ አይነት መሰረተ ልማቶች ላይ የሚሰነዘር ማንኛውም ጥቃት ዓለም አቀፍ የሰብአዊ መብት ሕግን በእጅጉ የሚጥስ አደገኛ ድርጊት መሆኑንም አስታውቋል። የኩዌት ተጠባባቂ የውጭ ጉዳይ ምክትል ሚኒስትር አዚዝ ረሂም አልዴሃኒ በበኩላቸው መንግስታቸው ይህንን የጥቃት እርምጃ በጥብቅ እንደሚያወግዝ ገልጸው ድርጊቱ የሀገሪቱን ሉዓላዊነት የደፈረ እንዲሁም የዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን በግልጽ የጣሰ መሆኑን አስገንዝበዋል። በተጨማሪም ይህ ጥቃት በቀጠናው ብሎም በዓለም አቀፍ ደረጃ ያለውን የሰላምና ደህንነት አደጋ ላይ የሚጥልና ውጥረቱ ወደ ባሰ አደገኛ ደረጃ የሚያሸጋግረው መሆኑንም በመግለጫቸው አብራርተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በሄዝቦላ ታጣቂ ቡድን ላይ የከፈተችውን ወታደራዊ ዘመቻ አጠናክራ በቀጠለችበት በአሁኑ ወቅት የእስራኤል ጦር በደቡባዊ ሊባኖስ ያለውን መከላከያ ወይም የደህንነት ቀጠና ይበልጥ እያስፋፋ መሆኑን ይፋ አድርገዋል። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት እንዳብራሩት እስራኤል ወደ ገሊላና ሰሜናዊ ድንበሯ የሚደረግ ማንኛውም የጠላት ሰርጎ ገብ ጥቃት በአስተማማኝ ሁኔታ ለመከላከል የሚያስችላት እውነተኛ የደህንነት ቀጠና መፍጠር ትችላለች ብለዋል። አክለውም የዚህ የደህንነት ቀጠና ይበልጥ መስፋፋት ዋነኛ ዓላማ ከሄዝቦላ ሊሰነዘር የሚችለውን የጸረ ታንክ ሚሳኤል ጥቃት ስጋት ከድንበሯ ይበልጥ ለማራቅና ሰፋ ያለ የመከላከያ አጥር በመገንባት የዜጎቿን ደህንነት ለማረጋገጥ መሆኑንም ገልጸዋል። የእስራኤል ፖሊስ ለአካባቢው መገናኛ ብዙሃን ባረጋገጠው መሰረት ከሊባኖስ የተተኮሰ የክላስተር ሚሳኤል በሰሜን እስራኤል በምትገኝ ኪርያት ሽሞ የመኖሪያ ሰፈር ላይ ከባድ ጥቃት አድርሷል ብሏል። ይህንን ጥቃት ተከትሎ የጸጥታ ኃይሎች በሰፈሩ ውስጥ ያልፈነዱ አደገኛ ፈንጂዎች መኖር አለመኖራቸውን ለማረጋገጥ ጥብቅ ፍተሻ በማድረግ ላይ ይገኛሉ። ከዚህ ክስተት ቀደም ብሎ የሊባኖሱ ሄዝቦላ ክሪያት ሽሞናን ጨምሮ በተለያዩ የእስራኤል ይዞታዎች ላይ ጥቃት መፈጸሙን ማሳወቁ ይታወሳል። በሌላ የቀጠናው የዲፕሎማሲ መድረክ ደግሞ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ካይሮ በአሜሪካና በእስራኤል እንዲሁም በኢራን መካከል የተከፈተውን ጦርነት ውጥረት ለማርገብ የሚረዱ ማናቸውም የሰላም ስብሰባዎች ለማስተናገድ ሙሉ ዝግጅት እንዳላት ይፋ አድርገዋል። ሚኒስትሩ በሰጡት መግለጫ ግብጽ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለማድረግ ያቀረቡትን የድርድር ተነሳሽነት በጽኑ እንደምትደግፍ አረጋግጠዋል። ከሰላም እቅዱ ጋር በተያያዘ ኢራን እያሳየች ላለው አቋም ምላሽ የሰጡት አብደላቲ የሰላም ጥረታችንን አጠናክረን መቀጠል አለብን፣ ዋናውና ብቸኛው መፍትሄ ዲፕሎማሲና ድርድር ነው በማለት የውይይቱን አማራጭ አጠንክሮ እንዲቀጥልም ጠይቀዋል።
አሜሪካ በአማራጭነት የኢራንን ጦርነት ለአንድ ወር ጊዜ የተኩስ አቁም ስምምነት ብታቀርብም ቴህራን ድርድሩን በይፋ ውድቅ አድርጋለች። እስራኤል ምንም አይነት የስምምነት ፍላጎት ባለማሳየቷም ይህ ድርድር ከመሬት ጠብ ሊል አይችልም ተብሏል። በኒውዮርክ ታይምስ እንዳስነበበው ይህ ባለ 15 ነጥብ የሰላም እቅድ በፓኪስታን በኩል ለቴህራን የተላከ ሲሆን የኢራን የኒውክሌርና የሚሳኤል ፕሮግራም እንዲሁም የዓለም አቀፍ የነዳጅ አቅርቦት የደም ስር የሆነውን የሆርሙዝ የባህር ሰላጤ መልሶም የመክፈት ጉዳይ ያካተተ ነው። ሆኖም የኢራን ኃይሎች የጋራ እዝ ቃል አቀባይ አሜሪካ ውድቀቷን እንደ ስምምነት እንድትቆጥረው በማስጠንቀቅ ኢራን አሁንም ሆነ መቼም ቢሆን ከአሜሪካ ጋር ወደ ድርድር እንደማትመጣ በማሳወቅ እቅዱን ውድቅ አድርገውታል። ምንም እንኳን በኢራን በኩል ስምምነት ውድቅ የሚደረግ ጠንካራ መግለጫዎች ቢወጡም አንዳንድ የውስጥ የመረጃ ምንጮች ግን ቴህራን ጦርነት ሊያስቆም የሚችል ዘላቂ የሰላም ሀሳብ ለማድመጥ ፈቃደኛ መሆኗን እየጠቆሙ ነው። የኢራን ከፍተኛ ባለስልጣናት ተጨማሪ ጥቃት ላለማስተናገድ በአካል ተገናኝተው ለመምከር በተቸገሩበትና የእዝ ሰንሰለቱ በተሸበረበት በዚህ ወቅት እስራኤል ብትሆንም የዚህ የሰላም እቅድ አካል ለመሆን ምንም አይነት ፍላጎት አላሳየችም። ወታደራዊ ዘመቻውንም አጠናክሬ ይቀጥላለሁ ስትል እስራኤል እየዛተች ነው። በዋሽንግተን በኩል ግን ያለው አቋም ግልጽነት ይጎለዋል። ፕሬዚዳንት ትራምፕ ይህ ግጭት የዘላለም ጦርነት እንደማይሆን ቢገልጹም የ82ኛ የአየር ወለድ ክፍለ ጦር አባላት ጨምሮ ተጨማሪ የምድር ጦር ዝግጅት ግዙፍ የጦር መርከቦቻቸውን ወደ አካባቢው እያስጠጉ መሆኑን ጦርነቱ እንዴትና መቼ እንደሚያበቃ ብዥታን ፈጥሯል ሲሉ ተንታኞች እየተናገሩ ነው። የአሜሪካ የሰላም እቅድ በወረቀት ላይ ብቻ ያለ እስራኤል ዘመቻውን አጠናክራ የቀጠለችበትና ኢራን ከማንም ጋር መነጋገር የማትፈልግበት መሆኑን የሰላም ድርድሩ ውስብስብ አድርጎታል ሲሉ ተንታኞች እየተናገሩ ነው። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑም። ሰናይ ጊዜ